ሰላም ዛሬ ይዤላችሁ የመጣሁት እጅግ ለአምላካችን ክብር የሚሰጥ የቤታችንን በረከት የሚመልስ ትልቅ ነገር ነው። ለአንድ ክርስቲያን እቺ ቦታ አነሰችም ተለቀችም ከፈጣሪው ጋር በሚስጥር የሚገናኝባት የልቡን የሚያፈስባት የጸሎት ቦታ ሊኖረው ግድ ይላል። አዎ ቤተክርስቲያናችን ከምእመናን ጋር በህብረት የምንጸልይበት ታላቅ ቤት ናት። ነገር ግን በግል ህይወታችን ሲከፋንም ስንደሰትም ተንበርክከን አምላካችንን የምንማጸንበት ስለ ሁሉም ነገር ደግሞ ክብር ላንተ ይሁን ብለን የምናመሰግንበት የግል የጸሎት ማዕዘን በቤታችን ሊኖረን ይገባል። እቺ ቦታ ዝም ብላ የተንጠለጠለች ስዕል ወይም የተቀመጠ መጽሐፍ ብቻ አይደለችም። እቺ ቦታ የትውልድ መቅረጫ ናት። እኛ ተንበርክከን ስንጸልይ ስናለቅስና ስንማጸን ልጆቻችን ሲያዩ እነሱም ነገ መንበርከክን ይማራሉ። እኛ ስንሰግድ አይተው እነሱ ለፈጣሪያቸው መገዛትን ይለምዳሉ ማለት ነው። አባታችን መምህር ግርማ ወንድሙ ሁልጊዜ ባስተምሯቸው እንደሚነግሩን ዓለም በአሁን ሰዓት በከባድ የመናፍስት ውጊያ ውስጥ ናት። ክፉዎች ርኩሳን መናፍስት በየቤታችን ገብተው ትዳርን ለመበተን፣ ሰላምን ለመንሳት፣ አእምሯችንን ለማጨለም ሌት ተቀን ይዋጋሉ። ታዲያ ይህንን የመናፍስት ውጊያ የምናሸንፈው በምን ይመስላችኋል? ከቤተ ክርስቲያን ቀጥሎ በቤታችን በምናቆመው የጸሎት መሰዊያ ነው። በቤታችን እግዚአብሔርን ስም ሲጠራ የቅዱሳን ስዕላት በክብር ሲቀመጡና ምስጋና ሲንቆረቆር እነዚህ እኛን ሊያጠፉ የመጡ ርኩሳን መናፍስት ሙሉ በሙሉ ኃይልን ያጣሉ፣ ይበተናሉ፣ ይሸሻሉ። ከምንም በላይ ደግሞ እግዚአብሔር ይመለክበታል፣ ይከብርበታል። በረከትና ሰላም በቤታችን ፈጽሞ አይጠፋም። ስለዚህ ወገኖቼ ይህችን አነስተኛ የጸሎት ቦታ ልናከብራት፣ ልናጸዳት ይገባል። በየቀኑ ያጸዳን እየጠረግን በንጹህ ልብና በንጹህ ቦታ ልንጠብቃት ይገባል። ለምን ካላችሁ ይህች ቦታ ከምድር በላይ ካለው ሰማይና ምድርን ከፈጠረው ከኃያሉ ከልዑል እግዚአብሔር ጋር የምንነጋገርባት ሚስጥራችንን የምናካፍልባት የሰማይ ደጅ ናትና ንጉስ ሊመጣባት የሚችልን ስፍራ አሳምረን እንደምናዘጋጅ የነገስታት ንጉስ የሚገለጥበት ይህችን ቦታ በንጽህናና በፍቅር ልንጠብቃት ግዴታችን ነው። በመጨረሻም የምላችሁ ነገር ቢኖር ወገኖቼ በርቱ። አሁን በዚህ ምድር ላይ እየሰማን እያየን ያለነው ነገር እጅግ ይከብዳል፣ ያሳፍራልም። ዓለማችን በጭንቅና በግራ መጋባት ውስጥ ናት። ከነዚህ ሁሉ መቅሰፍት ከዚህ ሁሉ የመናፍስት ውጊያ ከዓለም ውዝግብ የሚያዋጣ አንድ ነገር ብቻ ነው። እርሱም ወደ አምላካችን መጠጋት፣ በጸሎት መጽናት፣ ፊቱን መፈለግ ብቻ ነው እና በያላችሁበት የእምነት አጥር ይሆናችሁ። እግዚአብሔር አምላክ ቤታችንን በበረከት ህይወታችንን በሰላም ይባርክልን። ሰላም